ሰላም ውድ አድማጮቻችን፣ እንግዲህ በቼልሲ መረጃዎች ተመልሰን መጠናል። የቼልሲ መረጃዎች እንግዲህ ጠፍቷል። ቼልሲ አካባቢ እንቅስቃሴዎች የሉም። ነገር ግን አዳዲስ ያልናቸውን እንግዲህ ከፊታቸው ያለውን የኮንፈረንስ ሊግ ጨዋታ ተከትሎ ቼልሲዎች ተጠባቂ ጨዋታ ይጠብቃቸዋል። ኮፐንሃገንን ወደ ዴንማርክ የሚያቀኑ ይሆናል። ኮፐንሃገንን በዴንማርክ የሚገጥሙ ይሆናል። ተጠባቂ ጨዋታ ነው። እንግዲህ ቼልሲ በኮንፈረንስ ሊጉ ጠንካራ ተፎካካሪ ሆኖ በ16 ጥሎ ማለፍ የሚያገኘው ቡድን ነው። ኮፐንሃገን ጥሩ ብቃት ላይ ያለ ቡድን ነው ለማለት ይቸግራል። ነገር ግን ሂዲንያምን በአጠቃላይ ውጤት በማሸነፍ 4-3 በማሸነፍ ነው እንግዲህ ከጥሎ ማለፍ ጨዋታ የተመለሰው እንጂ በቀጥታ ማለፍ አልቻለም ነበር። ቼልሲ ይህ ቡድን እንግዲህ ውጤታማ ሆኖ ይህንን ውድድር ማሸነፍ ግድ ይለዋል። በዘንድሮ ውድድር ዓመት የቼልሲ እቅድ ኮንፈረንስ ሊጉን ማሸነፍ እና ከዛ ውጭ ደግሞ በፕሪሚየር ሊጉ ደግሞ ቶፕ ፎር ሆኖ ጨርሶ ለአውሮፓ ቻምፒዮንስ ሊግ ተፎካካሪ መሆን ነው። ሁለቱም ነገሮች ለማሳካት ጠንክረው እየሰሩት ያሉት ሰማያዊዎቹ ጠንካራ ፉክክር ከፊታቸው የሚጠብቃቸው ነው የሚሆኑት። ጠንካራዎችን ፉክክር ግን ለማለፍ ብዙ መንገዶችን መወጣት ግድ ይላቸዋል። ውደልማቻችን እዚህ ጋር ልብ ልትሉት የሚጠበቅባችሁ ቼልሲ ይህንን ኮፐንሃገንን ቡድን በቀላሉ ያልፈዋል ተብሎ ይታሰባል። ነገር ግን በዚህ ውድድር ከባባድ ጨዋታዎች የሚመጡበት ይሆናል። ከፕሪሚየር ሊጉና ከዚህ ውድድር የመምረጥ አጋጣሚ ቢያጋጥመው በፕሪሚየር ሊጉ ቶፕ ፎር ሆኖ መጨረስ ለቼልሲ የተሻለ ነው። ዋንጫዎችን ማሸነፍ ማንም የሚጠላ አይደለም። ነገር ግን ቶፕ ፎር ወደ ቻምፒዮንስ ሊግ ቼልሲን የሚመልሰው ይሆናል። ጠንካራ ተፎካካሪነታቸውም የሚቀጥል ሊሆን ይጠበቃል። እንግዲህ እንደ ቡድን ኮፐንሃገን ጥሩ ቡድን ነው ለማለት እንግዲህ ባለፉት ጨዋታዎች ላይ ጥሩ ፐርፎርማንስ ላይ ይገኛል። ነገር ግን በኮንፈረንስ ሊጉ ምርጥ ብቃታቸው ላይ አይገኝም። ኤንዞ ማሬስካው ቼልሲ ባለፉት 6 ጨዋታዎች ላይ በኮንፈረንስ ሊጉ 4 በላይ ጎሎችን ማስቆጠር ችሏል። ጥሩ ብቃት ያለው 18 ነጥቦችን የሰበሰበ ቡድን ነው ቼልሲ። ነገር ግን በፕሪሚየር ሊጉ ያለው የደረጃ ሰንጠረዡ ላይ ስታዩት ቼልሲ 5ኛ ነው። እንግዲህ ጠንካራ ፉክክር ነው። ከ3ኛ እስከ 10ኛ ያለው ቻምፒዮንስ ሊጉ ለመሳተፍ በሚደረገው ፉክክር ውስጥ ያለው የነጥብ ልዩነት 6 ነው። አንድ ጨዋታ መሸነፍና ማሸነፍ ትልቅ ትርጉም አለው። ስለዚህ እዚህ ላይ ቼልሲ ጠንከር ብሎ መሳተፍ የሚጠበቅበት ይመስለኛል። ስለዚህ ብዙ ቅያሬዎችን የምናይ ይመስለኛል። የመጫወት እድል ያልተሰጣቸውን ተጫዋቾች እድል አግኝተው የሚጫወቱ ይሆናል። ነገር ግን ቋሚ የሚሆኑትና ጠንካራ ፐርፎርማንስ ላይ የሚገኙት ተጫዋቾች ለፕሪሚየር ሊጉ መጫወት አለባቸው። ሌስተር ሲቲን በሜዳቸው በስታንፎርድ ብሪጅ ለሚያደርጉት ጨዋታ፣ ስለዚህ በዚህ ጨዋታ ላይ ሁለተኛ ቡድን ባይባል ነገር ግን መለስተኛ ቡድናቸውን በመካከል ያለ ማለት ነው። ከዚህ ቀደም እንዳለው ቼልሲ ብዙ ስኳድ ተጫዋቾች የሉትም። ስለዚህ አመጣጥኖ ማጫወት የሚጠበቅበት ይሆናል። ቼልሲ እንግዲህ ጠንካራ ተፎካካሪ ሆኖ ይህንን ዋንጫ የማሸነፍ እድሉ ከፍተኛ እንደሆነ ሁሉ መረጃዎች ያሳያሉ። በኦፕታ ሱፐር ኮምፒውተርም ብዙዎቹ ለቼልሲ ነው ትልቁን እድል የሰጡት። ቼልሲ ባለፉት 6 የኮንፈረንስ ሊግ ጨዋታዎች 6ቱንም አሸንፎ ነው ወደዚህ ዙር ያለፈው። ኮፐንሃገን ግን ከ6 ጨዋታዎች 3ቱን አሸንፎ 2ቱን ተሸንፎ አንዳቻ ወጥቶ ነው። ይህ እንግዲህ የኮፐንሃገን ቡድን በጉዳት በጣም የሚታመስ ነው። አንድሬስ ፖርናሌስ፣ ላርሰን፣ ብረዲች ባለፈው በሂዲንያሙ ጨዋታ ደግሞ 3 ተጫዋቾች ተመልሰውለታል። ጠንካራ ፉክክር የሚያደርግ ይሆናል ተብሎ ይጠበቃል። በቼልሲ እንግዲህ በግብ ጠባቂነት በኩል ሳንቼዝ ይመለሳል። ጥሩ ፐርፎርማንስ ሊያሳይ ይችላል። ስለዚህ በካፕ ውድድሮች ላይ ሳንቼዝ ማየታችን የሚቀጥል ነው የሚሆነው። ከጉስቶ ካችፖንግ እንግዲህ አንዱን መርጠው የቀይ መስመር ተከላካይ አድራባዮና ኮልዊል ከሁለቱ ደግሞ የተሻለ ያሉትን እንግዲህ የመምረጥ አቅም ሊኖራቸው ይችላል። ኮኮሬላ የግራ መስመር ቼልሲ አማራጭ የለው እንግዲህ አንዱ ሊሆን የሚችለው ነው። አማካይ በኩል ካይሴዶ እና ኤንዞ ፈርናንዴዝ ሊጠበቅ ይችላል። ነገር ግን አሙጉ የመጀመሪያ እድሉን ሊያገኝ ይችላል። ከዛ ውጭ ደግሞ ሌላኛው ተጫዋች የሆነው ዱራንስ ቤሪያ ወደ ቋሚ አሰላለፍ የሚመለስ እድል ይኖረዋል። ጨዋታውን ቋሚ ሆኖ ባይጀምርም ግን ታይሪክ ጆርጅ እየተቀየረ ሊገባ የሚችልበት እድል ሊኖር ይችላል። ሳንቾ፣ ፓልመር፣ ኔቶ፣ ሶፎንኩ የተጠበቁት 4ቱ ቋሚ የማጥቃት ክፍሉን የሚመሩት ናቸው። ነገር ግን ከታዳጊ ተጫዋቾች ደግሞ እድሎችን ሊሰጡ የሚጠበቅ ነው። ሜቢ ቼልሲ በኮፐንሃገኑ ጠንከር ያለ ቡድኑን አሰልፎ በቼልሲ በስታንፎርድ ብሪጅ ለሚያደርገው ያሊ ተጫዋቾችን እና ጨዋታውን ለመግደል ሊያቅድ ይችላል። ነገር ግን ቼልሲ የፕሪሚየር ሊጉን ጨዋታዎችም ታርጌት ማድረግ አለበት። ቀጣይ ከሌስተር ከዛ ከአርሰናል ለሚጫወተው እነዚህን ጨዋታዎች በማሸነፍ ወደ ቻምፒዮንስ ሊግ ያለውን እድል ማስፋት ያስፈልጋል። ውድ አድማጮቻችን ሌሎች የቼልሲ መረጃዎችን እናድርሳችሁ። እንግዲህ በቼልሲ አንድ የቁጥራዊ መረጃዎች ወጥተዋል። ለቼልሲ ደጋፊዎች ግን የሚያስደስቱ ሆነው የሚታዩ አይደሉም። ውድ አድማጮቻችን አንደኛ እንደ ምክንያት የሚነሳው የቼልሲ የብድር አቅም ነው። እነዚህ ባለሀብቶች ቶዲ ቦሄልና ክለር ካፒታል ባሊ ግሩፕ ብዙ ብር በቼልሲ ስም ተበድረዋል ይላል። እንግዲህ መረጃ ምንጮች እንዳወጡት ከሆነ 700 ሚሊዮን ከባንክ ተበድረዋል፣ 500 ሚሊዮን ደግሞ ከግል ካሉ ኦፊሶች ተበድረዋል። በአጠቃላይ 1.2 ቢሊዮን አንዳንዶቹ እንደውም ወደ 1.47 ቢሊዮን ተበድረዋል የሚል ነው። ይህ ደግሞ ለቼልሲ በጣም አሳሳቢ ነው ዳልማቻችን። ምክንያቱም ወለዶችን በየአመቱ እየከፈለ አርሰናል፣ ማንቸስተር ዩናይትድ የሚሰቃዩበት አይነት ሁኔታ ውስጥ ራሱን ያገኘ የሚመስል ነው። የአሳሳቢ ሆኖ የሚታይ ነው። ሌላኛው
እንግዲህ የቸልሲ ብድር እንደዚህ ሆኖ እያለ ግን አሁንም በታዳጊ ተጫዋቾች ላይ መፈለጉንና ተጫዋቾችን ማስፈረሙን ይታያል። እንግዲህ በብራዚል ሄዳችሁ ኳስ የሚጠበጥብ ልጅ ካያችሁ ራሱ በቀላሉ ነው ቸልሲ የሚያስፈርሙ። አሁን አንዳንድ ቀልቦች፣ ሜሞች እየተሰሩበት ይገኛሉ። ምንድነው ቸልሲ በሚገርም ሁኔታ ታዳጊ ተጫዋቾችን ያስፈረመ ይገኛል። በባለፈው ሳምንተኛ እንኳን ወደ 10 ሚሊዮን ፓውንድ ዳነር ኤቫንጀሊስተን አስፈርመዋል ብለን ነበር። አሁን ደግሞ እንግዲህ በባለፉት ሳምንታቶች ትቶት የነበረውን ገብርኤል ማርቲን ከግሬሚዮ ወደ 16 ሚሊዮን ዩሮ በአርሰናል በሌሎች ቡድኖች የሚፈለጋል። ይህንን ተጫዋች ለማስፈረም ጥረት እያደረጉ ነው ቸልሲዎች ይለናል። ይህ ለቸልሲ አሳሳቢ የሚሆን ይመስለኛል። ምክንያቱም ሙሉ በሙሉ ታዳጊ ላይ የምታወጣው ብር ከቸልሲ እኮ ደህና ተጫዋችና ትልቅ ተጫዋች ማስፈረም የሚችሉበትን አቅም የሚቀንሱ ነው ይታያል። ስለዚህ ቸልሲ በሚገባ የሚያወጣውን ኢንቨስትመንት ትልልቅ ተጫዋቾችን መቼ ለሚያስፈርመው ተብሎ የሚያስጠይቅ ነው። እንግዲህ ኤንዞ ማሬስካን እነ ቶዲ ቦይልን በክረምቱ የሚጠበቅ ነው። ነገር ግን በዚህ ቶፕ ፎርን ማያሳኩ ከሆነ በክረምቱ ተጫዋች የማይፈርም ከሆነ ተቃውሞ በሰፋ ሁኔታ የሚቀጥል ይሆናል ተብሎ ይታሰባል። እንግዲህ የኮፐንሃገን ቡድን ወደ ዴንማርክ ነው። እንግዲህ ከዴንማርኩ ቡድን ጋር ከዚህ በፊት ቸልሲ በቻምፒዮንስ ሊጉ ተገናኝቶ ያውቃል። በቻምፒዮንስ ሊጉ ግን ያኔ በሚገባ በ2011 ማለት ነው በጥሎ ማለፉ ላይ ተገናኝቶ ያውቃሉ። ቸልሲ 2-0 ያሸነፈበት የሚታወስ ነው። ቸልሲ በቻምፒዮንስ ሊግ ውድድር መድረኮች ላይ የመመለስ እቅድ ምንም ጥያቄ የለውም አለው። ነገር ግን ይህ እንዴት ሊሆን ይችላል የሚለው መንገድ ነው። ያ ደግሞ ፕሪሚየር ሊጉ ላይ ትኩረት መስጠት ያስፈልጋል። በፕሪሚየር ሊጉ ላይ ያሉበትን ተፎካካሪዎች ኖቲንግሃም ፎረስት፣ ማንቸስተር ሲቲ፣ ኒውካስትል፣ በርንማውዝ፣ ብራይተን፣ ፉልሃምን ባናካተው እንኳን አስቶን ቪላ እነዚህን ቡድኖች 6 ቡድኖች መፎካከር ይጠበቅበታል። እነዚህን ቡድኖች ለማሸነፍ እና ለማለፍ ደግሞ ቀጥተኛ ተፎካካሪ የሆኑትን ቡድኖች ማሸነፍ ያስፈልገዋል። አሁን የተሻለ ስኬጁል ላይ ነው የሚገኘው። እንግዲህ ከባለፉት የ2 ወራት ችግር ቆይታ በኋላ ሳውዛምፕተን ያሸነፈበት ጨዋታ የሚታወስ ነው። ከሳውዛምፕተኑ ጨዋታ በኋላ ግን የሚመጡትን ጨዋታ ማሸነፍ ያስፈልጋል። የኤንዞ ማሬስካ ቡድን በተለይ ደግሞ ከሀገራት ጨዋታ በኋላ በጥሩ ብቃትም ቢሆን የሚመለሱ ተጫዋቾች ይኖራሉ። አንደኛው እንግዲህ ማድዌኬ ይመለሳል፣ ኒኮላስ ጃክሰን ይመለሳል። ከሀገራት ጨዋታ ማለትም አርሰናልን ከገጠሙ በኋላ ጥሩ የሚባል ነው ለሰማያዊዎቹ። በተለይ የኒኮላስ ጃክሰን መመለስ፣ የማድዌኬ መመለስ አስፈላጊ ሆኖ ይታያል። ማጥቃት ክፍሉን ያጠናክሯል። እስከዛ ድረስ ግን ባለው ቡድን የሚቀጥል ነው የሚሆነው። ሌላኛው ጥሩ ዜና ከቸልሲ በኩል የተሰማው ዌስሊ ፎፋና በሙሉ ብቃቱ ትሬኒንጎችን እየሰራ ይገኛል። ሜቢ በፕሪሚየር ሊጉ ጨዋታ ላይ ቋሚ ሆኖ የመጀመር እድል ሊኖረው ይችላል ነው። ላቪያም ብዙ ሩቅ አይደለም። ስለዚህ እነዚህ ተጫዋቾች ወደ ጨዋታ የሚመለሱላቸው ከሆነ የቸልሲ የመጀመሪያዎቹን እስከ ህዳርና ታህሳስ ወራት ያሳየንን ድንቅ ብቃት የመመለስ እድል ሊኖረው ይችላል። በዚህ ሰዓት ደግሞ አስፈላጊ ነው። በቻምፒዮንስ ሊጉ ላይ መሳተፍ የሚችል ከሆነ አንደኛ ለቸልሲ ምን ጥቅም አለው ብትሉኝ ተጫዋቾችን እንዲስብ ያደርጋል። ቸልሲ ለቻምፒዮንስ ሊጉ ላይ ጥሩ ልምድ ያለው ቡድን ነው። ኮንፈረንስ ሊጉን ማሸነፍ ከቻለ ምንም ጥያቄ የለውም ሌላ ዋንጫ ነው የሚሆነው። ዩሮፓ ሊጉን አሸንፏል፣ ቻምፒዮንስ ሊጉን አሸንፏል። አሁን ደግሞ በኮንፈረንስ ሊጉ ደግሞ ሌላ ብቃት፣ ሌላ ዋንጫ ይሆንለታል። በአጠቃላይ ግን እንደ ቡድንህን የምትገነባው በተለያዩ ሁኔታዎች ውስጥ ነው አይደለ? አንደኛ ዋንጫዎችን በማሸነፍ የሚሞላ ቡድን ይሆናል። ኤንዞ ማሬስካ ይህንን የታዳጊዎችን ቡድን ዋንጫ ማሸነፍ እንዲለምድ የሚያደርጉበት አንዱ የኮንፈረንስ ሊግ ዋንጫ ይሆናል። በሚቀጥሉት ዓመታቶች ኤፍኤ ካፑን ማሸነፍ የሚችል ይሆናል። በሚቀጥለው ዓመት ጥሩ በዝውውር መስኮት ላይ ተሳትፎ ለዋንጫ የሚፎካከር ቡድንን መገንባት ይጠበቅባቸዋል። ከዛ ዓመታት በኋላ ደግሞ በቻምፒዮንስ ሊጉ ጠንካራ ተፎካካሪ ሆኖ ከነ ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲ፣ አርሰናል ጋር የመፎካከር አቅም ይኖራቸዋል። ነገር ግን ይህ ሁሉ የሚሆነው ከፊታቸው ያሏቸውን ጨዋታዎች ማሸነፍ ግድ ይላቸዋል። ቀሪ 10 የፕሪሚየር ሊግ ጨዋታዎች ላይ ጠንካራ ተፎካካሪ መሆን ለቼልሲ ግዴታ ነው። ያንን ለማድረግ ደግሞ ቡድኑን ኤንዞ ማሬስካ በሚገባ ማዘጋጀት የሚጠበቅባቸው ነው የሚሆነው። ነገር ግን የኮንፈረንስ ሊጉን የሐሙሱን የ2:45 ጨዋታ ማሸነፍ ከፊታቸው ያለ ኃላፊነት ነው። በተከታታይ በተለይ እስከ አውሮፓ መድረኩ አትሊስት አርሰናልን ከሜዳቸው ውጭ በሜዳቸው የሚያደርጉትን ጨዋታዎች አሸንፈው ኮፐንሃገንን ማለፍ ከቻሉ በጣም አስደሳች ነው። ኮፐንሃገንን የትልቅ ቸልሲ የተለየ ብቃት ማሳየት አይጠበቅበትም። ኮፐንሃገን በሊጋቸው ራሱ 4ኛ የሚገኝ ቡድን ነው። ስለዚህ ቸልሲ በሚገባ በቀላሉ የሚያልፈው ይመስለኛል። ነገር ግን ሪያል ቤትስ ሜቢ ጠንካራ ተፎካካሪ ሊሆን ይችላል። የአውሮፓ መድረክ ፉክክሮች ምን አይነት ፈተና እንደሚያመጡ አይታወቅም። ወደ ጥሎ ማለፍ ሲገቡ በጣም ጠንካራ ይሆናሉ ቡድኖቹ። ለምንድን ለሆነ ዓላማ ስለሚፎካከር። ቸልሲ ወደ ኮንፈረንስ ሊጉ ለመግባት ሴርቬት ከሚባለው ስዊዙ ክለብ ጋር ሲጫወት በጣም ተቸግሮ ነበር። ባለፉት 6 ጨዋታዎች ግን እንደዛ አልተቸገረም። ይህ ምንድነው የሚያሳየው? የአውሮፓ መድረክ ጨዋታዎች ጥሎ ማለፍ ሲሆኑ ጠንከር ያለ ቡድንና ጠንከር ያለ ብቃትን የሚያሳዩ ጨዋታዎች ይመጣሉ። ስለዚህ ጥንቃቄ መውሰድ የሚጠበቅ ነው የሚሆነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።